መውደዴን አልክድም የግልሽ ሆኛለሁ እንደፈለግሽ አድርጊኝ እኔ ትልሻለሁኝ። እናሳ በገዛ ባልዋ ማለት ነው በገዛ ራሷ እንደፈለገች የማድረግ መብት አላት። በማያገባችሁ ገብታችሁ ባታቦኩ ጥሩ ነው። የምር እነኚህ ልጆች እኮ መቼም የማይለያዩ ልጆች ናቸው እኮ። እናንተ ናቸው ሰውን የዘራው ነው አይደል የሚያጭደው። ስለዚህ አታፍኩባቸው ማለት ነው። እንዲሁም በኢንስታግራሙ ላይ እውነት እንደ መድኃኒት ናት፣ መራራ ብትሆንም ታድናለች። አዎ እውነት የያዘ ሰው የትም ቢሄድ በኮንፊደንስ ያወራል፣ በኮንፊደንስም ይሄዳል። ማለት እናንተ የሆነ ነገር እውነት ማለት አሁን እናንተ ባላደረጋችሁት ነገር ባልሰራችሁትን ቦታ የሆነ ሰንበዴ አድርጋችኋል ምናምን ሲላችሁ እውነት ከያዛችሁ በኮንፊደንስ ትሄዳላችሁ ማለት ነው። እና እውነት የመሰለ ነገር የለም። ግን ደግሞ ሳይሆን የማይሳሳት የለም። በዚች ምድር ላይ ሰው ፍጹም የለም። ሰው ደግሞ በተሳሳተ መንገድ ያንን ስህተቱን የማረም ግዴታ አለበት፣ የመቀበልም ግዴታ አለበት ማለት ነው። ምክንያቱም መልሶ ያንን ስህተት እንዳያሰራ ማለት ነው። ብዙ ሁለት አይነትን ታስተምራቸዋለች በዚህ ጽሁፍ ላይ ማለት ነው። እንግዲህ ጨረቃዎቻችን ጠላቶቻችሁን አሳርፉ። በእውነት ኧረ ብዛታቸው ወይኔ በላቸው። እንዲሁም ኢንስታግራሙ ላይ እውነት እንደ መድኃኒት ናት፣ መራራ ብትሆንም ታድናለች። እውነት መራራ ብትሆንም መድኃኒት ማለት ነው። ለምሳሌ አሁን ከመድኃኒቱ በጣም የሚመራው ምን አይነት መድኃኒት ነው? የሚጠጣው ኮሶ ነው አይደል? በጣም ይመራል እና ቢመራችሁም ትወጡታላችሁ፣ ቢኮዝ ሆዳችሁ ስላመማችሁ ማለት ነው። ግን ደግሞ ታድናቸዋለች ማለት ነው። እውነት ናት እና እንዲሁም እንትና ሀብም ለቅመም እንትን አድርጓታል፣ ሜንሽን አድርጓታል። ለማንኛውም በቃ ያው ስራውን መጨረሻው ደርሷል ብዬ አስባለሁ። እናንተ ግን ሰከን ብትሉ ጥሩ ነው። የምር ትዕግስት፣ የሰው ልጅ እኮ ትዕግስት አለው።